ይላል። በዚያም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ። ቄርኔዎስ በሶርያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው፣ በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። አሜን። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላም በምድር ለሰው በጎ ፈቃዱ አሉ። መላእክትም ከእነርሱ ጋር ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። እስቲ አንድ ሰው ከኔ ጋር የሆነውን ነገር እንይ። ሃሌሉያ! ክብር ለኢየሱስ ይሁን። የሆነውን ነገር እንይ ተባባሉ። የሰሙትም ሁሉ ከቁጥር 15 ሊጀምረው። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙት። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ክብር ለኢየሱስ ይሁን። ወደ ኋላ ትንሽ ፔጅ ተመለሱና ማቴዎስ ወንጌል በአዲስ ኪዳን የመጀመሪያው መጽሐፍ ገጽ 1 ማለት ነው። ሃሌሉያ። እሱን ትከፍቱና ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25 በጌታ በኢየሱስ ስም አብረን እናነበዋለን። እንደዚህ ይላል። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በጣጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነበር። እስቲ ጉባኤው እግዚአብሔር ከኛ ጋር ነው ይበል። እንደገና አንዴ ድገሙና እግዚአብሔር ከኛ ጋር ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ፣ የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። አባት ሆይ ስለዚህ ማለዳ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ ጻድቅ አምላክ ነህ። አንተ ታማኝ አምላክ ነህ። በኢየሱስ ክርስቶስ ስም የቃልህን ፍቻ አብራልን። እግዚአብሔር ሆይ ለእኔም ለወገኖቼም እግዚአብሔር ሆይ እንድታስተምረን በተማርነው ደግሞ እንድንኖርና ፍሬ እንድናፈራ እንድትረዳን በኢየሱስ ስም እንጸለያለን። ልባችንን መልካም መሬት አድርግልን። እሾክ የማያንቀው አለት ሆኖ የማያደርቅ ወፎች የማይለቅሙት እግዚአብሔር ሆይ እንድታረግልን በኢየሱስ ስም እንጸለያለን። ክብር ሁሉ ለአንተ ይሆን። የቃል ተቃዋሚ ከአየሩ ላይ በኢየሱስ ስም የተነሳ ይሆን። በክርስቶስ ኢየሱስ ጌታ ስም አሜን። ጌታ ኢየሱስ ይባርካችሁ። አረፍ በሉ።
እግዚአብሔር እናመሰግናለን። ዛሬ የምንመለከተው ቤታችሁ የገባው ብርሃን በሚል ርዕስ ነው። እስቲ ለአንድ ሰው ቤቴ የገባው ቤትሽ የገባው ብርሃን ተባባሉ። ድገሙ። ለአንድ ሰው ዞር በሉና ደግሞ ኧረ ዝምታ ሆነ ጸጥታ አካባቢው ላይ ምን መጣ? እስቲ ለአንድ ሰው በቤቴ የገባው ብርሃን ኢየሱስ ይባላል። በቤትሽ የገባው ብርሃን ኢየሱስ ይባላል። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። በዚህ ክፍል ውስጥ እንደተመለከታችሁት እናንተ በጣም ረጅም ታሪክ ነው። አይውሽ ሁሉንም ባነብላችሁ። ሉቃስ ወንጌል ምዕራፍ 2ን በተለይ አንብቡት። ትረካዊ ነው። ሉቃስ ለተወደደው ቴዎፍሎስ በጣም ብዙ ሰዎች ይህን ታሪክ በራሳቸው መንገድ አዘጋጅተውታል። እኔ ግን ከመጀመሪያው ጀምሮ የሆነውን ነገር እንድታውቅ ይህንን ልጽፍልህ ወደድኩ ብሎ ሲጽፍለት ታሪኩ እንዴት ልብ ይዞ እንደሚሄድ ልነግራችሁ አልችልም። ሺህ ጊዜ ብታነቡት የማይሰለች የማይጠገብ የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። ሰዎች ገናን ሲያስቡ የሚያስቧቸው በጣም ብዙ ነገሮች አሉ። ሲያስቡ በጣም ደስ የሚል ምሽት ኢየሱስ የተወለደበት፣ የሚያብረቀርቁ የደመቁ ኮከቦች፣ እንደዚህ አይነት ክሪስመስ ላይቶች፣ በቃ በሁሉም መንደር የደመቀ ሰዎች ተሰብስበው የመላእክት ዝማሬ እየተሰማ ኢየሱስ የተወለደ አድርገው ያስቡታል። ምክንያቱም የመጀመሪያውን ገና ሲያስቡት አሁን ከምታከብሩት አይነት እኛ እንኳን ያው ስንገባ ይሁት ዲኮሬሽኑ ደስ ይላል፣ ላይቱ ደስ ይላል። ሻፒንግ ብትወጡ ሞሎች ውስጥ የሚበሩት ክሪስመስ ላይቶች በየመንገዱ ላይ አንዳንድ ሰፈሮች ከሄዳችሁ ሰፈሩ በዚህ ዳርና በዚህ ዳር ያሉት ኮሚኒቲው በራሱ ላይቱን አድርጎ ስትነዱ ከላይም ከታች መብራት ነው የምታዩት። ኢየሱስ የተወለደ ጊዜ ግን እንደዚህ አድርጋ አይደለም ዓለም የተቀበለችው። የመጀመሪያው ገና በምቾት አልነበረም። የተጀመረው በአንድ ቤተሰብ ውስጥ ነው። ያም ቤተሰብ ራሱ ገና አስታብልሽ ያላደረገ ሊያገቡ እየተዘጋጁ ያሉ ወጣቶች ውስጥ ነው። ማርያም ምናልባት በእድሜ በጣም ብዙ ሪፈር ለማድረግ አድርግ ያለው ብዙ እንትኖችን፣ ታሪኮችን፣ መጽሐፎችን እድሜዋ ምናልባት ከ14 እስከ 15 ዓመት ነው። ዮሴፍ ከ18 እስከ 20 ዓመት ቢሆን ነው። እና የታጩ እጮኛሞች ናቸው። በእነሱ ቤት ውስጥ ኢየሱስ ሊወለድ ባልተጠበቁ ሁኔታ፣ በአስቸጋሪ ሁኔታ ውስጥ ኢየሱስ ሊወለድ አሰበ። ክብር ለኢየሱስ ይሁን። ይሄ የገና በዓል ሲጀመር ብዙ ሰዎች በተመቻቸው ባሰቡት፣ በሚፈልጉት፣ በሚናፍቁት በተለይ እስራኤል መሲሁን በሚጠብቁት አይነት መንገድ አይደለም ይወጣላቸው። ዮሴፍ በአስደናቂ ሁኔታ ውስጥ የሚናፍቀውና ድሪም በሚያደርገው ህይወቱ ውስጥ እንግዳ ነገር ነው የመጣበት። ማርያምን ስታስቧት ማርያም ተአምር የተሸከመች አንድ ወጣት የሆነች ለግላጋ ልጅ ናት። ዮሴፍ ጻድቅ ነው። እግዚአብሔርን ይፈራል። እግዚአብሔርን ይወዳል። እግዚአብሔርን እንደሚወድ የምታውቁት ዮሴፍ አንድም ቦታ ላይ ሰበከ፣ ተናገረ ብላችሁ የዮሴፍን ንግግር አታገኙትም። በመኖር ግን፣ በህይወቱ ግን፣ በመታዘዝ ግን እስከ ዛሬ ድረስ ወንጌልን እየሰበከ አለ። ክብር ለኢየሱስ ይሁን። በድህነት የተወለደ ግን ብዙዎችን ባለጸጋ ያደረገ ኢየሱስ የተወለደበት ገና ነው። የገና በዓል እግዚአብሔር የዓለምን ታሪክ ሊቀይር አንድ ሕፃን አድርጎ በአንድ ቤተሰብ ውስጥ ኢየሱስ ክርስቶስን ያመጣበት ታሪክ ነው። ክብር ለኢየሱስ ይሁን። ብዙዎች ዛሬ እንደሚያሳዩን በበረዶ ላይ ሳንታ ጊፍት ይዞ በሆነች ባቡር እየተሽከረከረ በሆነ በቺሚኒ ውስጥ ሾልኮ ሕፃናቶቻችንን ሰርፕራይዝ የሚያደርግበት በዓል አይደለም። አሜን ነው። ብዙ ሰው የሳንታን ስዕል ቤታችሁ ስለሰቀላችሁ አሜን አትሉም፣ ዝም ነው የምትሉ። የሳንታን አሰራር ወጋውት። አሜን በሏ። ለልጆቻችሁ በፍጹም ስለ ሳንታ እንዳታወሩላቸው። ገና ኢየሱስ የተወለደበት። አንዳንድ ሰዎች ደግሞ ሊያሳንሱብን ሮንግ የሆነ ትምህርት አምጥተው ግን እርግጠኛ ነህ ኢየሱስ የተወለደው ዲሰምበር 25 ነው፣ እኔ ምን አገባኝ፣ በ27ም ይወለድ። ግን ኢየሱስ ምን ብሏል? እስቲ ተወልዷል በሉ። በቃ ማንከራከረው ኢየሱስ ተወልዷል። አሜን ነው ወይ? ለምን እንዲህ ትላለህ ካላችሁ ሉቃስ ሲናገር ብዙ ሰዎች በራሳቸው መንገድ ላንብብላችሁ። ሉቃስ 1 ላይ ሉቃስ ወንጌል ምዕራፍ 1 ላይ ለተወደደው ለወዳጁ ነው የሚጽፈው። ሲጽፍ እንዲህ ብሎ ነው የጻፈለ። ብዙ ሰዎች በራሳቸው መንገድ ሉቃስ ወንጌል ምዕራፍ 1 ላይ ይኸውላችሁ የከበረ ቴዎፍሎስ ሆይ ከመጀመሪያ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። እስቲ አንድ ሰው አሜን። አያችሁ ብዙ ታሪክ ቢኖር አሁን አንዳንድ ሰዎች ብዙ ሃይማኖት አለ፣ የቱ ነው ትክክል የሚባለው? የእግዚአብሔር ቃል የሚናገረው ነው። ክብር ለኢየሱስ ይሁን።
we are not confused። ይሄንን ትክክለኛውን ነገር እንድታውቅ እፈልግልሃለሁ። ትክክለኛው ኢየሱስ ብለው የሚያቀርቡትን ኮንፊውዝን የሚያደርጓችሁን ከሳንታም ያምታቱትን ቀኑ ልክ አይደለም የሚሏችሁን አትከራከሯቸው። እሱ እንደፈለጋችሁ ጻፉት። የተለያዩ ሰዎች በተለያየ ታሪክ ሊጽፉት ሊያቀናብሩት ሞክረዋል። አንዳንዱ በኢትዮጵያ ታሪክ ቀን አቆጣጠር ጽፎት ሊሆን ይችላል፣ አንዳንዱ በአሜሪካ። እኛ እሱ ጋር ጉዳይ የለንም። የኢትዮጵያም ካላንደር ይሁን ገና ነው፣ የአሜሪካውም ይሁን የአውሮፓውም ይሁን የቻይናውም ይሁን፣ ግን ኢየሱስ ምን ብሏል? እስቲ አንድ ሰው ኢየሱስ ምን ብሏል? እረ አንድ ሰው ኢየሱስ ምን ብሏል? ተወልዷል። ሃሌሉያ። ኢየሱስ በበረት አይደለም፣ ዛሬ በኔ ልብ ተወልዷል፣ ባንተ ቤት ተወልዷል፣ ባንቺ ቤት ተወልዷል። ዛሬም ይሄ ብርሃን ኢየሱስ ይባላል ወደ ቤታችሁ ገብቷል። ዛሬ ለምንድን ነው የምሰብከኝ ካላችሁኝ፣ ዛሬ ገና አይደለም። ዛሬ ግን እግዚአብሔር ወደ እያንዳንዱ ቤተሰብ በችግሮቻችሁ ውስጥ፣ በሁኔታዎች ውስጥ፣ በምታልፉበት ውስጥ፣ ከእግዚአብሔር በተቀበላችሁት ህልም ውስጥ፣ ከልጅነታችሁ የምታስቡት እግዚአብሔር ነግሮኛል ይሆናል በምትሉት ህልማችሁ ውስጥ ዛሬ ኢየሱስ ይወለዳል። ምንድነው የዚህ ታሪካዊ ዳራ ብላችሁ ወደ ኋላ ስትመለከቱ ሉቃስ እንደሚያናግረን በዚያን ጊዜ አውግስጦስ ቄሳር የሚባል ንጉስ ነበረ። ትእዛዝ አውጥቶ ነበር። በጣም ከባድ ነበር። እንደምታውቁት አባባሉ ስለ ሮም ሲነገር እኛ ሀገር እንኳን ደርሶ አባቶቻችን እንደዚህ አይነት የሚል ተረት ነበረባቸው። ሁሉ መንገድ የት ያደርሳል? ሁለት ብቻ ነው የኢትዮጵያን ሂስትሪ የተማረው ማለት ነው። ሁሉ መንገድ የት ያደርሳል? ሮም ያደርሳል። በሉ እስቲ ሁሉ መንገድ የት ያደርሳል? ሮም ያደርሳል። ታውቃላችሁ ጣሊያኖች ሲመጡ በዚህ በደቡብ በኩልም ለመግባት ሞክረዋል። በአዝመራ በኩል ደግሞ በኤርትራ አድርገው አቋርጠው መጥተዋል። በኤርትራ በኩል ከሰሜኑ ጀምሮ አሁን እኛ ሀገር ድረስ ብዙ ሰዎች ጣሊያንኛ ይናገራሉ። እኔ ያደኩት እዛ አካባቢ ደብረ ዘይት ናዝሬት ነው የኖርኩት እና እዛ አካባቢ ራሱ ጣሊያኖች የቀበሩት ራሱ ሳጥናቸው ምሽግ ውስጥ የቆፈሩት ተራራ ላይ ምናምን ሁሉ ይገኛል። እና ሰዎችን ሁሉም ሰው ስለ ሮም እንዲያስብ አድርገው በአእምሮ ስለተቀረጸ አባቶቻችን ራሱ ሁሉም መንገድ የት ያደርሳል ይላሉ? ሮም ያደርሳል። አሁን ሁሉም መንገድ ኢየሱስ ጋር አያደርስም። ኢየሱስ ጋር የሚያደርሰው እግዚአብሔር ጋር የሚያደርሰው የኢየሱስ መንገድ ብቻ ነው። አሜን ነው። በጣም ተንሰራፍቶ ነበር። የሮም አገዛዝ በጣም ተንሰራፍቶ ነበር። ሰዎች ስለ ሮም እንዲያስቡ አድርጎ አስቀምጦ ነበር እና በሮም የፖለቲካ የኢኮኖሚካል ጫና ሰዎች በጣም ቀንበር ውስጥ ነበሩ። የባህል ክፍተት ነበረባቸው። የራሳቸውን ባህል ትተው የሮማን ባህል እንዲከተሉ፣ ቋንቋ የሮማን እንዲከተሉ፣ የተለያየ አመጋገብ ስርዓታቸው፣ ሙዚቃቸውን፣ የፖለቲካ ስርዓታቸውን በየሀገሩ ሄደው ይጭኑ ነበር። ደግሞ ሰዎቹ ቀላል ነገር አይደለም የሚያስቡት፣ በጣም ረጅም ነው። አሁን በጣም ብዙዎቹ መንገዶች አሁን ኢህአዴግ ራሱ ገብቶ ከግማሽ በኋላ ነው የጣሊያን መንገድ። እስካሁን ያልተቀየሩ መንገዶች አሉ። ጣሊያን የሰራቸው የስፓልት መንገዶች ተቦርብረው እንኳን የሚሰሩት ረጅም አስበው ነው። እንዲህ ዝም ብሎ ኮልሼ ነገር አይሰሩም። እንደ ቻይና ጫማ ገዝታችሁ ተቤት ሲገቡ የሆነ ውልቅ የሚል ጫማ አይሰሩም። መንገዱ ራሱ ኮንክሪቱ ጠንካራ ነው። ፖለቲካቸውም ስርዓታቸውም በጣም ጠንካራ ነው። ቶርች አድርጎ የሚይዝ ነው። በዛን ጊዜ ኢየሱስ በተወለደበት ጊዜ ከባድ ነገር ውስጥ ነበሩ። ሰው በፍርሃት ውስጥ ነው ያለው፣ በድህነት ውስጥ ነው ያለው። በጣም ያስገብሯቸዋል፣ ብዙ ያስከፍሏቸዋል፣ ያተረፉትም ብዙ ነገር ይወስዱባቸዋል። ሁሉም ነገር ወደ ሮም ነው የሚላከው። 400 ዓመት ደግሞ በዛ መሃል አንድም ቀን የእግዚአብሔር ድምፅ አይሰማም ነበር። ሳይለንት ሲዝን ነበር። አንድም ነብይ በዛን ሰዓት ተነስቶ እግዚአብሔር እንደዚህ ይላል የሚል ነገር አልነበረም። ስፒሪቹዋሊ ፕሬሸር ነበረባቸው፣ ፋይናንሻሊ ፕሬሸር ነበረባቸው፣ ፖለቲካሊ ኮራፕትድ ነበሩ። ካልቸራቸው ላይ፣ ፋሚሊያቸው ላይ የራሳቸው የሚሉት ነገር ተነጠቁበት ነገር ነበር። እስራኤል ለብዙ ዓመታት ተስፋቸውን መሲሐቸውን ሲጠብቁ የነበሩ ቢሆኑም ተስፋ የሚያስቆርጥ ነገር የነበረበት ጊዜ ነበረ። ወይም ኢየሱስ ክርስቶስ ሲወለድ በሆነ በዋሻ ውስጥ የተደበቀ ትንሽዬ ሻማ ነው የሚመስለው ማለት ነው። በዋሻ ውስጥ የተደበቀ አሁን እዚህ ቤት ውስጥ ቀን ስለሆነ የመብራቱ ብርሃን በጣም ትልልቅ ፓወር ያላቸው መብራት አድርገን በቀን የምታበሩት አንድ አምፖል እንደው ቀና ብላችሁ ካላያችሁት የመብራቱን ፓወር አታውቁትም። የመብራቱ ፓወር እንዲወጣ መጨለም አለበት። እየመሸ ሲሄድ ጨለማው እየበረታ ሲሄድ ነው መብራቱ የሚታየው። ኢየሱስ እንደዛ ሆኖ ነው የመጣው። ግን ያ ብርሃን ዓለምን ሁሉ ያሸነፈ ብርሃን ነበር። ኢየሱስ ለዘላለም ጌታ ነው። በገና ቀን የማርያምና የዮሴፍ ታሪክ እጅግ የሚገርም ታሪክ ነው። ዛሬ ምናልባት የአንዳንዶቻችንን ታሪክ የሚመስል ሊሆን ይችላል። የማርያም ሕይወት በተረሳ ጥግ ላይ እንደተቀመጠ አንድ ትንሽዬ መብራት ሆኖ ነው የሚታየው። ማርያም
ለማግባት እየተዘጋጀች ያለች ሰው ናት። በጣም ነው የሚያሳዝኑኝ ማርያምና ዮሴፍ። ከማርያም በላይ ደግሞ ዮሴፍ በጣም ያሳዝነኛል። ምክንያቱም ማርያምን እግዚአብሔር መጥቶ አናገራት። መልአኩ መጣና ነገራት። ሁለት ታሪክ ታያላችሁ። ማርያም ይሄንን ኢየሱስ ክርስቶስን ከመጸነሷ 6 ወር በፊት ስለ ዮሐንስ መወለድ ዘካርያስ ጋር እግዚአብሔር መጥቶ ነው መልአኩን ልኮ ነበር። መልአኩ መጣና ዘካርያስ ሆይ ጸሎትህ ተሰምቷል አለው። እስቲ ጸሎትህ ተሰምቷል በሉ። ለአንድ ሰው በመንፈስ ንገሩት፣ ጸሎትህ ተሰምቷል በሉት። ለአንድ ሰው ዞር በሉና ጸሎትሽ ተሰምቷል በሉ። ድገሙና ጮክ ብላችሁ ጸሎትህ ተሰምቷል፣ ጸሎትሽ ተሰምቷል ተባባሉ። ሃሌሉያ! ኢየሱስ ያድናል። ዘካርያስም መልአኩ መጣና ጸሎትህ ምን ብሏል? እስቲ ጉባኤው ጸሎትህ ምን ብሏል? እስቲ ለራሳችሁ አይኖቻችሁን ጨፍኑ። ዛሬ በመንፈስ ቀኝ እጆቻችሁን ወደ ላይ አንሱ። ሃሌሉያ! ማኮሬሌ ዴቬጋላላናማስ ዛሬ ጸሎቴ ተሰምቷል በሉና አዋጃችሁን አውጁ። ጸሎቴ ተሰምቷል፣ ልመናዬ ተሰምቷል፣ እግዚአብሔር ጎብኝቶኛል፣ እግዚአብሔር ተመልክቶኛል፣ እግዚአብሔር ነቀፌታዬን አንስቷል በሉና አውጁ። ሃሌሉያ! ኢየሱስ እናመሰግንሃለን። ኢየሱስ ለዘላለም ጌታ ነው። ዘካርያስን እግዚአብሔር ጸሎት ተሰምቷል ሲለው ደነገጠ። ምን የትኛው ጸሎት ሲል በቃ አልወለድክም ረጅም ዓመት በእግዚአብሔር ቤት የሁሉ ዓመት በታማኝነት ታገለግል ነበር። አሁን ግን እግዚአብሔር በልጅ ባርኮሃል አለ። እስቲ አንድ ሰው አሜን። ዛሬ በጎደላችሁ ነገር እግዚአብሔር ይባርካችሁ። ከዛ ዘካርያስ ካህን እኮ ነው፣ ውስጥ ሆኖ እየቀደሰ ነው። መልአኩ አጠገቡ ቆሞ ነው የሚናገረው። እግዚአብሔር ሆይ ዕጣኑን ጨምረዋለሁ፣ እልልታዬን አረጋለሁ፣ ወጥቼ ለሕዝቡ እስክነግር ብሎ መቸኮል ሲገባው አርጅቼ ጉልበቴ ደግሞ ወገቤ ደርቆ እንዴት ነው ከዚህ ሚስቴ ራሱ ስንት ዓመት አሁን ዶክተሮች አይደግፉም ብሎ ለመልአኩ ያብራራል። አንተ ብሎ ካህን ይህን ሁሉ ዓመት አገልግለ ለራስ ማታመን ዚፕ አረገው። በል ስትወጣ ይህን ስፒሪት ሼር እንዳያረግ ውጭ ወጥቶ ለሚስቱም እንዳይነግራት አለማመንን እንዳይዘራ እስኪፈጸም እግዚአብሔር ብዙዎቹን ዚፕ ያርግልን። ዛሬ የሚያደክም የሆነ ቸርች እንሰራለን ስል በዚህ ሰው ነው ቸርች ምሰራው የሆነ አገለግላለሁ ስትል አንተ ግን ለማገልገል ሬዲ ነህ። የሆነ ቢዝነስ እጀምራለሁ ስትል ጊዜው አሁን የቢዝነስ ነው። ትምህርት እማራለሁ ስትል ይሄ ትምህርት ግን ያበላል ብለህ ነው። ወጋው ዛሬ በኢየሱስ ስም። እስቲ አንድ ሰው አሜን። ይሄ የሚያደክም ያለማመን መንፈስ በኢየሱስም የተወጋ ይሁን። ኧረ አንድ ሰው አሜን። አማኝ ማለት የማይቻለውን ነገር በማይቻል ጊዜ እግዚአብሔር ይችላል የሚል ነው። ምግብ ቀርቦ ባርክልን ብሎ መጸለይማ እሱ ማመን አያስፈልገውም። ኦልሬዲ ኢት ኢዝ ኦን ዘ ቴብል። ባዶ ሳህን ላይ እግዚአብሔር ይችላል ዛሬ እበላለሁ ብሎ ማለት ነው እምነት ማለት። አንድ ሰው አሜን ነው። ስለምነሳስብ በጣም አስቦ አንድ ወዳጅ አለኝ ሐኪም ነው። አሁን በጣም ሂዝ ሪች በጣም ሪች ነው የእውነት ለመናገር። ኮሌጅ ስንማር ሜዲካል ስኩል ተማሪ ነው እና አንዴ እናቱ አንድ ጊዜ ገንዘብ ሰብሰብ አድርገው ትምህርት ቤት ከላኩት በኋላ ሁለተኛ ደብዳቤና ፍራንክ የሚደርሰው ሊመለስ ሲል እሱንም 3-4 ቀድሞ አስታውሷቸው ትምህርት የሚዘጋው በዚህ ቀን ነው፣ አለበለዚያ ሁሉ ሰው ሴት ዶርም ላይ ሊቀር ነው እና ልኮ ነው የሚሄደው እና ያቺ ይዟት ሄደው ከኦክቶበር አታልፍም ብትበዛ በቃ የሆነ እንትን ድረስ ነው ኖቬምበር ድረስ ነው የምትመጣው ታልቃለች። ከዛ በኋላ ልጆች ካፌ ሄደው ቡና ጠጥተው ሲያጠኑ ማስቲካ ገዝተው ሲያጠኑ ምንም ማድረግ አይችሉም። በኋላ ግን አንድ ነገር በራለት እግዚአብሔር ይችላል የሚል እስቲ እግዚአብሔር ይችላል በሉ። ቧንቧ ላይ ይሄድና እጁን ይደቅንና ውሃውን ይዞ ጌታ ሆይ ይሄ ውሃ ዛሬ በኢየሱስ ክርስቶስም ቡና ነው ብዬ ጸልያለሁ፣ እስከ 2 AM እንዲያቆየኝ ይሄንን ካፊን አድርገ ጠጣልኝ እያለ ይጠጣዋል። ኢየሱስ ለዘላለም እውነተኛ ታሪክ ነው ብነግራችሁ። እንደ ቡና ነው የሚጠጣው። ጸልዮ እንደ ውሃ አይጠጣውም፣ እንደ ቡና ፉት እያለ እስቲ እንደ ቡና በሉ። አንዳንድ ሰው ለመኪና ጸልዮ እንደ ባይክ ነው የሚነዳው። እንደ መኪና ከጸለይክ ነዳጅ ነው መለማ ኮንትሮል ማድረግ መሪ ነው ቀና ብለ ኢየሱስ ያድናል። በቃ እንደዛ ብሎ ይጸልያል። እስከ 2 AM ቡና የጠጡ 12 ላይ ሲደክማቸው እሱ እስከ 2 ስለጸለየ በፍጹም እንቅልፉ አይመጣም። እግዚአብሔር የቃሉ አምላክ ነው። ኢየሱስ ለዘላለም ጌታ ነው። ዘካርያስን ዝም አረገው። ከዛ በኋላስ ማርያም ጋር መጣ። ልክ እቤት ሄዳ